ልጄ እንዴት ነው? እዛ ካሳለፍኩት አንድ ሌሊት በላይ የዚህ ሁሉ ሴራ ጥንሳሽ እህት የምሆን የጎዳኝማ ሰላምን የመከርኳት ሁሉ ተመልሶ አሁን ቤተሰባችን ላይ የሆነ ነው። ደግሞ እኮ ማድረጉን ስታደርግ እንዴት ነው ሰው የገዛ ወንድሙን እዛ ጫካ ውስጥ በእንጨት ላይ ጥፍር አድርጎ አስሮ ሰላም እንቅልፍ ችሎ የሚተኛው? ግን መኩሪያ የለም ማለት ነው። ይህንን ነገር ያደረገችው እኮ እራሷ ሰላም ነች። እማዬ ልጅቷ እኮ ወደ አውሬነት ተቀየራለች። ሁሉም ነገር የኔ ጥፋት ነው። ቢያንስ ከመኩሪያ መምጣት የሰላም ክፋት ይሻላል። ምንም ቢሆን ልጄ በኔ ላይ አትጨክንም። እውነት ለመናገር እሱን እንኳን እርግጠኛ መሆን አይቻልም። ደግሞ ኑሐሚንም እስከወልድ ድረስ ቤተሰቦቿ ጋር ለተወሰነ ጊዜ ሄድኛለች ነው። እንደዛ ብሎ ነገር አለ እንዴ? ልጁም እኮ ያንተም ጭምር ነው። እሷ ወደ ፈለገችበት ይዛ መሄድ አትችልም። ግን እኮ እሷም ልክ ነች እማዬ። በግድ እዚህ ቆይ ተብሎ ማስጨነቅ አይቻልም። አየሽ አንቺ ለልጆችሽ እንደምታስቢ ሁሉ እሷም ስለ ልጇ ተጨንቃ ቤተሰቦቿ ጋር መሄድ ፈልጋለች። እና ችግር መጣ ተብሎ ታዲያ ትዳር ተትቶ ልጅ ተይዞ ወደ ተፈለገበት ይካሄዳል እንዴ? እናንተ እኮ የተጋባችሁት መከራም ደስታም ሁሉንም አብራችሁ ለመካፈል ነው። አይ እማዬ ምንም ቢሆን ልትገጁማችሁ ችግር አለ። የኛ ቤተሰብ ሁሌ መከራና ስቃይ ችግር አያውቅም። እሷ ደግሞ በዚህ ተሰላችታለች። አሃ እንደዚህ ያልክ ፊት እየሰጣት ነው። እሷም እንደዚህ የፈለገችውን ነገር ምትለው። ደግሞ የእህትህን ጉዳይ ሳልጨርስ ደግሞ ሌላ ሐሳብ ልትጨምርብኝ ነው? እኔ በሰላም ጉዳይ ከዚህ በኋላ ምንም ተስፋ የለኝም። እስኪ አስቢ በዛ ሌሊት እኮ አሳልፋ ለጅብ ነው የሰጠችኝ። እኔ እሷን ቆጣታለሁ። እኔ የመኩሪያ መምጣት ቀርቶብኝ የሰላም ክፉ ይሻለኛል። ምክንያቱም በእኔ በእናቷ ላይ ምንም ቢሆን አትጨክንም። ይሄ እኮ እኔ ከመጀመሪያ ጀምሮ ስናገር የነበረው ነገር ነው። ራስሽ የፈጠርሻት ሰላም ነች ይህን ሁሉ ነገር ያደረገችው። እኔ በልጅ ከሰርኩ። እማዬ እውነቱን አትሽሽ። ሰላም አንቺ እንዳሳደግሻት ከሰው ይልቅ ገንዘብን አስበልጣ ነው። አይ ልጄ ህመሜን ደብቄ ነው እንጂ ምን እንደሚሰማኝ እንዴት አድርጌ ባሳየው። እማዬ ግን አሁን ተቀይማችሁኛል እንዴ? መቀመጥ ትችያለሽ። ካደረግሽው ነገር አንፃር ሰላምዬ እንድናሞካሽ አትጠብቂ። እማዬ እባክሽ ተጨነቅኩ። በቃ ሰላም እኮ ልጅነት ይዟት ነው እንጂ ክፋት የለባትም። የምሬን ነው። እባካችሁ ይቅርታ አድርጉላት። አይ ላዛርዬ እኛ አንተን ሳናከብር ቀርተን አይደለም። ቢሆንልንና ቢሳካልን ኖሮ ይሄንን ሁሉ ጉድ ሳትሰማ አንተ በክብር እንደመጣ በክብር ብንሸኝ ደስ ይለን ነበር። ግን ምን ያደርጋል? እውነት ነው አላዛር። እዛ የተፈጠረውን ነገር በሙሉ ካየው በኋላ እኔም በሆን ጸጽቶኛል። ጌለምስ እኔ የምሬን ነው። ይቅርታ አድርጌልሃለሁ። እኔ ምንም አልተቀየምኩም። ግን በቃ እባካችሁ ያው ሰላም ተጸጽታለች። ይቅርታ አድርጉላት። እውነቱን ነው እንዴ? ሲጀምር እኮ እሱ መናገር ካስከፍቶኝ ነው እንጂ ሌላ ነገር አስቤ አይደለም። እሱንም ማን ስለተናገርኩሽ እኮ አይደለም። እስከዛሬ ድረስ በመኩሪያ ስም ደብዳቤ እያስረክሽ የነበረው አንቺ አይደለሽም እንዴ? እውነት እኔ ካሁን ውጪ እንደዚህ አላደረኩም እንዴ? ቆይ ባለፈው ስልክ ሲደወል መኩሪያ ነው ብለሽ አልነበረም እንዴ? አዎ ብያለሁ። ግን የእውነቴ ነው እንድታምኑኝ ብዬ ነው እንደዚህ ያደረኩት እንጂ እኔ መኩሪያን አላውቀውም። ልመንሽ? አባቴ ሙት አትበይ። እንኳን በሞተው አባቴ ሙት ብለሽ ይቅርና እንዲሁም ለገንዘብ ያለሽን አመለካከት በደንብ አውቀዋለሁ። እውነትሽን ነው ልጄ ልመንሽ? እውነቴ ነው እማዬ፣ እኔ አላደረኩም። እንደዛ ከሆነ እሺ ገንዘቡን አምጪው። እማዬ ገንዘቡን ተሰርቄያለሁ እኮ። ድሮም አንቺ ትሻሻያለሽ ብሎ መጠበቅ ሞኝነት ነው። ኑሐሚዬ ወይኔ ዛሬ በጣም ደስ ያለኝ። ምን ሆነ
ሆነሽ ነው ደግሞ ዛሬ? ይኸውልሽ ዛሬ አንቺ ሳሎን ውስጥ የተፈጠረውን ድራማ አላየሽውም? ቆይ ለምንድን ነው እዚህ የሆንሽው? ለምን እዛ አልመጣሽም? በእናትሽ ተነሽ እንሂድ እዛ። እባክሽን ይደብሩኛል። ደግሞ ምን እዛ ቤት አንድ አይነት ነገር ነው የሚፈጠረው። ኧረ እኔ ሰልችቶኛል። ግን ምን አመለጠኝ ብሩት። አይደለም አንድ አይነት አይደለም፣ ዛሬ ይለያል። ይኸውልሽ የሚገርምሽ ነገር ሰላም ዛሬ መስፍኔንና እትዬን ይቅርታ ጠየቀቻቸው። አውቀሽ የእውነት እንዴት እንዳደረጓት ብታይ። እኔ የእውነት ስለሷ አፈርኩላት የእውነት። እሺ ቆይ ብሩ እንደጠፋ ሰምተዋል ወይስ ሳይሰሙ ነው? ሰምተዋል፣ ግን ውሸቷን ነው የመሰላቸው፣ አላመኗትም። የሚገርምሽ ነገር ከዚህ በኋላ እሷን ማን ሊያምናት ነው እኮ? እሱን ነው እኮ የምልሽ። ኧረ እኔማ አላምናትም። የሆነ ነገር አስባ ነው። ታያት፣ የራሷ ተንኮል እሷን ነው አዝሮ የሚደፋት። ወይኔ ነው ዛሬ በጣም ደስ ያለኝ። ቆንጆ እዚህ ስቂ ማየት እራሱ በጣም ደስ ይላል። ሰላም ነው መስፍን? ቡርቴ እዚህ ምን ትሰራለች? እዚህ ክፍል የሚገባውንም የሚወጣውንም ሰው አንተ ማስፈቀድ ነው እንዴ ያለብኝ? ቆይ መስፍኔ ከሰው ጋር እንዳወራም አትፈልግም እንዴ? እንደዛ ማለት አይደለም። ምን ነው ተናደሻል እንዴ? ኧረ አልተናደድኩም። ለምን እናደዳል? ታዲያ እራት ስንበላ ለምንድን ነው ያልመጣሽው? ነው ወይስ አኩርፈሽ? አላኮረፍኩም፣ አራበኝም። ለዛ ነው እዛ ጋር ደህና ደህና የማይረባ ድሮ እሱ ሰው ነው። ተመልክተህልኛል አይደል? ይቅርታ ስጠይቀው እንዴት እንደሆነብኝ። ሰላሜ አንቺም እኮ ያደረግሽው ነገር ልክ አይደለም። የምሬ ነው። ይቅርታ ስለጠየቅሽ ነገሮች ሁላ ወደ ቀድሞ ይመለሳሉ ብለሽ መጠበቅ አልነበረብሽም። እሺ ቆይ መቼ ነው ሁሉን ነገር ጨርሰን ከዚህ ሀገር የምንወጣው? ትንሽ ቀን ታገሽ። የምሬ ነው። እኔም ቢሆን ነገሮች ቶሎ ስላላለቁልኝ በረሬን ላራዝመው ነው። እሺ ቢያንስ ለምን አንፈራረምም? እዛ ያለው ነገር ካላለቀ እዚህ ያለው ነገር ቢያልቅ ምን ዋጋ አለው? ይኸውልሽ ነው አይዞሽ፣ ጥቂት ቀን ታገሽ። ሰርፕራይዝ ነው ማድረግሽ። መሆን አለበት። ይሄ ምች የሆነ ወንድሜ አንድ ነገር ሳያደርገኝ ቶሎ ብዬ ከዚህ ሀገር እንደወጣ ነው የምፈልገው። የኔ ውድ የቤታችሁን ገበና ለምንድን ነው እኔ ማወቅ ያለብኝ? የምሬን ነው። የዚህ ቤት ጣጣ አያልቅም። እላይ በላይ የሆነ ችግር አያጣው። በጣም ይቅርታ ውዴ። ብችልና ሁሉን ነገር ብቀይረው ህይወታችን እንደ አዲስ ብንመሰረት ደስ ይለኝ ነበር። አይዞሽ የኔ ፍቅር፣ በእናትሽ አትጨነቂ። አንቺ ስትጨነቂ እኔም በጣም ነው የምጨነቀው። እሺ ቢያንስ ግን እባክህ ቶሎ ለመጨረስ ሞክር። ግን ደግሞ ያን ሁሉ ገንዘብ ማጣት በጣም አናዶኛል። ግድ የለሽም። የገንዘቡንም ጉዳይ ከሆነ ከእናትሽ ጋር በደንብ አወራበታለሁ። ካልሆነም እኔ እከፍላታለሁ። ደግሞ ይሄ ምን ማለት ነው? ገንዘቡ እኮ የኔ ነው። ለምንድን ነው ለሷ የምትከፍለው? ያንቺ ከሆነማ ያንቺ ማለት እኮ የኔ ማለት ነው። ከግራ ኪሴ ወደ ቀኝ ኪሴ ማዘዋወር ማለት ነው። የኔ ውድ ምንድን ነው እንደዚህ የምታቆርፊው? ለምንድን ነው ዛሬ ሾፒንግ ወጥተሽ ዘና ማትይው? የፈለግሽውን ነገር ግዢ እስኪ። አዎ አሁን ገና ጥሩ ሀሳብ አመጣክ። ኦፍ ኮርስ ካርዲኑ ሰጅና የፈለግሽውን ነገር እየገዛሽ የፈለግሽውን ነገር እየተጠቀምሽ ፈታ ዘና ብለሽ ሙድሽን ቀይሪ። እሺ ልጅ በቃ ልብሴ ልቀይር። እሺ እንዴ ኑሐሚን፣ በዚህ በብርድ ደግሞ ጠዋት እዚህ መጽሐፍ የሚያስነብብሽ ምን ነገር ተገኝቶ ነው? እንቅልፍ መተኛ ሲያቅተኝ ትንሽ ከቀለለኝ ብዬ ነው። ወይ መስፍኔ ወደ ቤተሰቦቼ እሄዳለሁ ብላለች አለ። እውነት ነው እንዴ? አዎ ማየ ብዬው ነበረ፣ ግን ቢያንስ አንቺ ትረጅኛለሽ ብዬ አስባለሁ። እዚህ ቤት እየተፈጠረ ባለው ነገር ምንም ደህንነት እየተሰማኝ አይደለም። ከዛ ላይ ለእኔም እረፍት እኮ ነው እንዴ። አንቺ እዛ ስትሄደሽ መስፍኔ ብቻውን ሊገባ ሊወጣ ነው ያሰብሽው? ምንድን ነው ሀሳብሽ? አልገባኝም። ሴት ልጅ እኮ ከራሷ ምቾት የበለጠ ለባሏ ምቾት ነው ማሰብ ያለባት። አውቃለሁ እኮ ማየ፣
ግን ደግሞ ለኔም ደህንነት እዛ ይሻለኛል ብዬ እኮ ነው። ከወለድኩኝ በኋላ እኮ መምጣት አይቀርም እንዴ። እሺ አንቺ እዛ ወልደሽ በተቀመጥሽበት ጊዜ እሱ ብቻውን እዚህ ቤት እንዲቀመጥ ነው ያሰብሽው? ምንድነው? እኔ ሀሳብሽ አልገባኝም። እንዴ አንዴ እኮ ስትገቢ ሴት ልጅ ወደ ትዳሯ ስትገባ ባሏ ቢቸገር ልትቸገር ቢደሰት ልትደሰት ነው። እሺ ማየ ካልፈለሽ ይቀራል። ሁለተኛ ከዚህ በኋላ እሺ ይሄ ነገር እንዲነሳ አልፈልግም። ይሄንን ነገር ካነሳሽ እኛ አንቺ ለምትወልጁ ልጅ ብቁ አይደለንም የሚል የማነስ ስሜት ይሰማናል። እወቂ ይሄንን። እሺ ማየ በይኔ አሁን ከብርድ ላይ ግቢ። ያልኩ ቦታ አደረስከው? አዎ አድርሼዋለሁ። እሺ እዛ ቦታ ያየኸውንም ሆነ የሰማውን ነገር እስከ መጨረሻው እርሳው። እሺ እሱን እኮ ተነጋግረን ጨርሰናል። ያልከኝን ያህል ወስጃለሁ። ትሰማኛለህ? ሰላምን እንድታውራትም ሆነ በአካል እንድታገኘት በፍጹም አልፈልግም። እሺ አታስብ። መልካም። ምንድን ነው እሱ? ሰላም ተደብቀሽ እየሰማሽኝ ነው? አላዛር ምን እያደረግህ ነው? ቆይ እየቀለድክብኝ ነው እንዴ ያለኸው? ቆይ እኔ ከመቼ ጀምሮ ነው በአንቺ ላይ የምቀልደው? ሲቀጥል እኔ ቀልድ የሚያምርብኝ ሰው እንዴ? ስለዚህ ወንድሜ እየተናገረው የነበረው ነገር ትክክል ነው ማለት ነው። ቆይ አንተ ምንድን ነው ሀሳብክ? ለምንድን ነው ገንዘቤን ያስወሰድከው? ይኸውልሽ ሰላም ተረጋግተሽ ስክን ብለሽ ስሚኝ። ይኸውልሽ አንድ ያሰብኩት ትልቅ ዓላማ አለ። የምን ዓላማ? የምን ዓላማ? ለምንድን ነው ገንዘቡን ያስወሰድከው? ነው ወይንስ ለራስህ ልትወስደው ፈልገህ ነው? ምን? እኔ እኮ ለገንዘብ ዴንታ ያለኝ ሰው አይደለሁ። ለገንዘብ ዴንታ ቢኖረኝ ኖሮ እኔ ካልከፈልኩልሽ ብዬ ያዙ ይልቀቁኝ ነበር እንዴ? ግን ደግሞ ይኸውልሽ ይህን ነገር እንዳደረግሽ መስፍን በደንብ ስለሚያውቅ ገንዘቡ እጅ ላይ እንዳለ ቢያውቅ ገንዘቡን ይቀበልሻል ብዬ እኮ ነው። ታዲያ ለምን ገንዘቡን አስወስዶ ጠፋ ማለት አስፈለገ? አይ የእኔ ፍቅር የዋህ እኮ ነሽ። ምን አይነት የዋህና ጨዋ እንደሆንሽ እኮ ነው የሚገባው። ይኸውልሽ ገንዘቡ አንቺ እጅ እንደሌለ ስለሚያውቁ ገንዘቡን አልጠየቁሽም። ገንዘቡ ግን አንቺ እጅ እንዳለ ቢያውቁ ገንዘቡን ይቀበሉሽ ነበር። ስለዚህ ቀስ ብለን አሰናድተን ገንዘቡን እንቀበላለን ማለት ነው። ተግባባን? አዎ እውነት ነው። ግን እኮ ታዲያ ለእኔም ብትነግረኝ እኮ እኔም በሀሳብህ እስማማ ነበር። ሰላም አንቺ እኮ ጨዋና ደግ ነሽ ያላልኩሽም እንዴ? የዋህ ነሽ። በቃ ገንዘቡ እጅሽ ላይ ቢሆን ብድግ አድርግሽ ነበር የምትሰጫቸው። የእውነት እንዳንተ አይነት አስተዋይ ባል ስላለኝ በጣም ደስተኛ ነኝ። በነገራችን ላይ በጣም ወይኔ ሞክሬ እንከፍ ነኝ። እንዴት በዚህ ልክ እበላለሁ? እባክህ አንድ መደራደሪያ ላቅርብልህ። እመነኝ ከማገኘው ገንዘብ ላይ 25% ላንተ እሰጥሃለሁ። አሁን እደውልለታለሁ። ግድ የለህም። አንተ በዚህ ላይ የምትጠቀመው ጥቅም ምንድን ነው? ግድ የለም። እንደዚህ እንድታደርግ ያደረገን ሰው ትነግረኛለህ። በመቀጠል ደግሞ መስፍንም በዱላ ልመታው እንደነበረ ለማንም ትንፍሽ እንዳትል አደራ። ግን ደግሞ አንተ አሁን ያልከውን ያህል ገንዘብ እንደምትሰጠኝ በምን ላምን እችላለሁ? በጣም ታስፈልገኛለህ፣ በጣም ታስፈልገኛለህ። እመነኝ፣ በእኔ እርግጠኛ ሆንብኝ። ይኸውልህ ከምታገኘው ገንዘብ ላይ 25%ቱን ለአንተ ታስቀርና በምሰጥ አድራሻ ገንዘቡን ታስቀምጥልኛለህ። ኦኬ? ሰላም ነው። ሰላም ትባላለች። በአካል ግን አላውቃትም። እኔ ግን በደንብ አውቃታለሁ። ግድ የለም። አሁን ፍታኝና ለመስፍን ልደውልለትና ገንዘቡን እንዲያመጣ ላድርገው። ይኸውልህ ቶሎ ብለህ ማንነቷን አትንገረው፣ እንዳይጠራጠር። የሆነ ትንሽ እንዲደራደር አድርገው። እሺ? ልጁ የሆነ ተጠራጣሪ ቢጤ ነው። ተግባባን? እባክህ ፍታኝ፣ ፍታኝ።
አስከፍቶሻል? መጀመሪያ ላይ አስደንግጣለኝ ነበር። መስፍኔ ምን ነው ወደ ሳሎን አልመጣህም ልጄ? እማዬ ሰሞኑን ትንሽ ስራ ላይ ትኩረት ማድረግ አልቻልኩም ነበር። ለዛም የስራ መደራረብ ስለተፈጠረብኝ ትንሽ ትኩረት ላድርግ ብዬ ነው። እሱን አውቃለሁ ልጄ። አንተም በዚህ ችግር ላይ ሀሳብህን ሰብስቦ መስራት እንዴት እንደሚከብድህ እረዳለሁ። አዎ በስራዬ ላይም ትኩረት ማድረግ አልቻልኩም። በዛ ምክንያት ስራዬ ላይ ክፍተት እንዳይፈጠር ቁጭ ብዬ ሳምንታዊ ሪፖርቶችን፣ ወጪና ገቢዎችን እንዲሁም ኪሳራዎችን ቼክ ማድረግ አለብኝ። ከሆነ መልካም ይሁን። ደግሞ ኑሐሚንን በዚህ ባልከኝ ጉዳይ ላይ በደንብ አውርቻታለሁኝ። ምንም ሀሳብ አይግባህ ልጅ፣ አይዞህ። ምን አለችሽ እማዬ? እንዳላስቀየምሻት ተስፋ አለኝ። ማስቀየምን ምን አመጣው ደግሞ? ምንም ቢሆን እኮ እኔ የባሏ እናት ነኝ። ደግሞ በተነጋገርነው ጉዳይ ላይ እንደማይሆን ነግሬያታለሁ። ተስማምተናል። ከተስማማሽ ደስ ይለኛል። ግን ደግሞ በዚህ ጉዳይ ልጄ ላይ አንድ ነገር ደርሶ መቆጨት አልፈልግም። እና ገና ትንሽ ወዷ እንኳን ሳይገፋ እንደ ላጤ ብቻህን ወጥተህ ልትገባ ነው እንዴ የምትፈልገው? እሱን ታየው እማዬ፣ ከኔ ብቸኝነት የልጄ ደህንነት ይበልጣል። እንግዲህ ነገርኩህ፣ እንዲህ ያልክ ፊት አትስጣት። ምንም የሚመጣ ነገር የለም፣ ምንም የምትሆነው ነገር የለም። በቃ ሰላምዬ፣ ይሄው ሻይ። አንቺ ሾካካ አንድ ሻይ ለመቀቀል ነው 24 ሰዓት የፈጀብሽ? ደግሞ የምታቃጥሪውን ወሬ በጠቅላላ እየሰማሁልሽ ነው። እሺ እንዴ ሰላምዬ፣ ምግብ እኮ እያበሰልኩኝ ነው። አውቄ እኮ አይደለም እዛ የቆምኩት። መሞጣሞጥማ ስራሽ ነው። ይሄን ጊዜ ደግሞ ምን ጨምረሽበት ይሆን ያመጣሽኝ? መቼም አንቺ እኔን አቃጥለሽ ለመድፋት ታጥቀሽ ተነስተሻል። ሰላምዬ፣ የእውነት እኔ ምንም ነገር አልጨመርኩበትም። ቆይ ደግሞ ለምንድን ነው 10 ጊዜ ሰላምዬ ሰላምዬ የምትይኝ? ባለፈው ያደረግሽኝን ነገር የረሳሁልሽ መሰለሽ እንዴ? እኔ ደግሞ ምን አደረኩኝ? ባለፈው አንቺ አድርጊ ያልሽኝን ነው ያደረኩት። አንቺ ከዚህ በኋላ ምን ያረግሻት ነው? ተረጋግጂ። አላዛርዬ፣ ምንም አላደረኳትም። ትንሽ ምክር አስፈልጓት ነበር፣ እሱ ልሰጣት ስለ አንተ መጣ። ለማንኛውም ላራዛልም የዚህ አይነት ነገር ይዘሽለት ነው እንደነገርኩሽ። ምን አደረኳት? የሆነ የዘነጋችው ነገር ነበር፣ እሱን እኮ እያስታወስኳት ነው። ጸጉሯን እየጠመዘሽ ነው እንደዚህ የምታስታውሻት? እንደዛ ካልሆነ አይገባትም። ልጅቷ ድንዙዝ ናት። ረጋቤ ሰላም፣ ተይ ረጋቤ፣ ተይ ተይ። እሺ ይሄን አንተ ጠጣ። እንዴት አደርክ መስፍኔ? እንዴት አደርክ አላዛር? እንኳን ደህና መጣ። ስፈልግህ። ምን ነው በሰላም? ችግር አለ እንዴ?